ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን ሁለተኛ ክፍል ወይም ሁለተኛ ትምህርታችን ይዤላችሁ መጥቻለሁ ማለት ነው። ከዛሬ በፊት ምን አይተናል? ከሀ እስከ ረ ያሉትን እንዴት በቀላል መንገድ ቅርጻቸውን፣ ድምጻቸውን ማወቅ እንደቻልን አይተናል ማለት ነው። ዛሬ ደግሞ ከሰ እስከ የ ያሉትን እንዴት በቀላል መንገዱ ድምጻቸውንና ቅርጻቸውን በቀላል መንገድ እናውቃለን የሚለውን አብረን እናያለን ማለት ነው። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። ሁሉ የምንለቃቸው ቪዲዮዎች እንዲደርሳችሁ እኛንም እንድታበረታቱን። ኦኬ፣ የመጀመሪያው ምን ይላል? እንዴት ድምጻቸውን መጀመሪያ ማወቅ እንዳለብን እናያለን። ከዛ ቅርጻቸውን ደግሞ በቀላሉ እንዴት መለየት እንደምንችል እናያለን ማለት ነው። ኦኬ፣ ድምጻቸውን አሁን ከመጀመሪያው ጀምረ እንላለን። ከዛ ወደ ቅርጻቸው እንሄዳለን ማለት ነው። ስለዚህ የመጀመሪያውን እንዴት እናንብበው? ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንድገመው እስኪ አንዴ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ያ ድምጻቸውን በዚህ መልኩ ካየን አሁን ቅርጻቸውን እንዴት በቀላል መንገድ እንደምናውቃቸው እነግራችኋለሁ ማለት ነው። እናንተም በቀላል መንገድ ትለዩዋላችሁ ማለት ነው። ኦኬ፣ አሁን የመጀመሪያው ሰ የመጀመሪያ ፊደል ሁሌም እንደምላችሁ ምን የላቸውም? ቅጥል የላቸውም ማለት ነው። ቅጥል የላቸውም። ሁሉንም እዩ፣ ቅጥል የላቸውም። ኖርማሉ የሚጻፉት። ከዛ ወደ ሁለተኛ ስንሄድ ሁለተኛ ፊደል ደግሞ እስካሁን ይሄ ሙሉን እዩ፣ ምን አለባቸው ማለት ነው? ጎኑ በኩል በቀኝ በኩል ምን አለባቸው? ቅጥል አለባቸው። የሁሉንም እዩ ማለት ነው። የሁሉንም ማየት ትችላላችሁ። ምንድን አልኳችሁ? በቀኝ በኩል እግራቸው ላይ ምን አለባቸው? ቅጥል አለባቸው። ከዛ ሶስተኛ ፊደል ደግሞ አሁንም የሁሉንም ማየት ትችላላችሁ። ምንድነው ማለት ነው? እግራቸው ሸፋፋ ነው። እግራቸው ወደ ቀኝ የተንሻፈፈ ነው ማለት ነው። እዩ፣ ሙሉውን ማየት ትችላላችሁ። እግራቸው ወደ ቀኝ የዞረ መሆኑን መለየት ነው እናንተ የሚጠበቅባችሁ ማለት ነው። ከዛ አራተኛ ፊደል ከሆነ ደግሞ ምንድነው? እግር ካላቸው ባለ እግር ከሆኑ በግራ በኩል እግሮቻቸው ያጥራል ማለት ነው። እግሮቻቸው ያጥራል። በቀኝ በኩል ያለው ረዘም ይላል ማለት ነው። ስለዚህ እግር ካላቸው ምንድነው ማለት ነው? እግራቸው ያጥራል በግራ በኩል ያለው ማለት ነው። ያ ከዛ አምስተኛ ፊደል ደግሞ ማየት ያለባችሁ ምንድነው? ሴ። አሁን አምስተኛ ፊደል ምን አለባቸው? ሁሉም 34ቱም የአምስተኛ ፊደል ምን አለባቸው ማለት ነው? ቀለበት አለባቸው። ይኸው እንደምታዩ እግራቸው ጫፍ ላይ ምንድን አለባቸው? ቀለበት አለባቸው። የአምስተኛ ፊደል በቀላሉ ለመለየት በጣም ይቀላል ማለት ነው። ስለዚህ እናንተ ምንድነው ማለት ነው? ቀለበቷን ማስታወስ። ከዛ ወደ ስድስተኛ ስንሄድ ደግሞ ስድስተኛ ደግሞ የተለያየ ቅርጽ ነው ያላቸው። የተለያየ ቅርጽ አላቸው። ለምሳሌ አሁን ስ አሁን ልክ እንደ ሰ ተጽፋ ግን ምንድነች ማለት ነው? ትንሽ ጠመም ያለች ናት። ወደ ግራ በኩል ትንሽ የተጣመመች ናት ወይም የተንሻፈፈች ናት ማለት ነው። ጫፏ ላይ ካያችሁ ማለት ነው። ከሰጋ ትንሽ ይለያያሉ፣ ግን ሰን ትመስላለች። ግን እቺ ጫፏ ጠመም ያለች ናት ማለት ነው። በዚህ ትለያላችሁ። ከዛ ወደ ሰባተኛ ፊደል ስንሄድ ደግሞ ሰባተኛ ፊደል ምንድነው? ባለ እግር ከሆኑ ምንድነው አልኳችሁ? በቀኝ በኩል እግራቸው ያጥራል። እግር ካላቸው በቀኝ በኩል ምንድነው ማለት ነው? እግራቸው ያጥራል። ከአራተኛ ጋር ተቃራኒ ማለት ነው። የአራተኛ ምንድነው? እግራቸው በግራ በኩል ነው የሚያጥረው። ይሄኛው ደግሞ እግራቸው በቀኝ በኩል ካጠረ ሰባተኛ ፊደል ነው ማለት ነው። ስለዚህ በዚህ መልኩ በቀላል አንዱን ከያዛችሁ ሌላውኛው አይከብዳችሁም። አሁን ቀጥሎ ያለውም ስታዩ ያን ያህል አይከብድም ማለት ነው። ተመሳሳይ ናቸው ማለት ነው ቅርጻቸው። ስለዚህ አንዱን እንዴት እንደሆነ የመጀመሪያ ይህን ካያችሁ ከዛ ቀጥሎ ያለውም ተመሳሳይ ነው የሚሆን አብዛኞቹ ማለት ነው። ስለዚህ የመጀመሪያውን በትኩረት ማየት። ኦኬ፣ ወደዚህኛው እንሄድ። እናንብበው መጀመሪያ ድምጹን። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። እንድገመው አንዴ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። ያ ድምጻቸውን በዚህ መልኩ ካየን አሁን ወደ ቅርጻቸው እንሂድ። ያ አሁን የመጀመሪያ እንደነገርኳችሁ ምንድነው? ምን የላቸውም? ቅጥል የላቸውም። ልክ እንደ ተጽፋ ከላይ ይህ መጨመር ብቻ ነው። ጋደም ያለውን ነገር መጨመር ብቻ ነው።
ሌላ ነገር የለውም ማለት ነው። ከዛ ሹም ስትሄዱ ምንድነው ቅጥል አለባት ልክ እንደሱ ማለት ነው። አሁን ከሱ ጋር የምትለያየው በቀችን ከላይ እንትሮን ካረጋችሁ ጋደም ሁሉም ቦታ ላይ ጋደም ካረጋችሁ ሸን ነው የሚሰጣችሁ ማለት ነው። ስለዚህ ሁለተኛ ፊደል ምንድነው ይኸው እንዳያችሁት ቅጥል አለበት። ሶስተኛም እግራቸው ሸፋፋ ነው ብያችኋለሁ፣ ሸፋፋ ነው። አራተኛ እግራቸው ያጥራል ብያችኋለሁ፣ ያጥራል። አምስተኛ ቀለበት አለባት እንዳያችሁት። ስድስተኛ የተለያየ ቅርጽ አላቸው ልክ ስና አያችኋት። እግሯ እንትን ጫፏ ላይ የተጣመመ ነገር ነበረባት። ይሄን ጋደም ስታደርጉባት ልክ ሽን ትሰጣቸዋለች ማለት ነው በቀላል መንገድ። ከዛ ሾ አሁን ልክ እንደ ሶ እግራቸው ያጥራል ብያችኋለሁ፣ እግራቸው ያጭር ነው ማለት ነው በቀኝ በኩል። በዚህ መልኩ በቀላሉ መለየት ትችላላችሁ ማለት ነው። ከዛ ወደዚህኛው እንሄድ። ማነው ይሄ? ቀ ቁ ቂ ቃ ቄ ቅ ቆ። እንድገመው እስከ አንዴ። ቀ ቁ ቂ ቃ ቄ ቅ ቆ። ያ ድምጻቸውን በዚህ መልኩ ካየን አሁን ቅርጻቸውን ላይ አሁንም እንደነገርኳቸው የመጀመሪያ ምን ያለባቸውም ቅጥል ያለባትም ኖርማል የምትጻፈው ማለት ነው። ከዛ ሁለተኛ እንደነገርኳችሁ እግራቸው ላይ ምን አለባት? ቅጥል አለባት ይኸው በቀኝ በኩል። ሶስተኛ እግራቸው ሸፋፋ ነው እያያችሁ ነው። አራተኛ እግር ካላቸው በግራ በኩል እግሮቻቸው ያጥራል ብያችሁ ነበር። እግር ከሌላቸው ደግሞ ልክ እንደዚህ አሁን ቀነዩዋት፣ ግን እግሯ ምንድነው ወደዚህ የተንሻፈፈ ነው ማለት ነው። ወደ ግራ የተንሻፈፈ ነው። የሶስተኛ ፊደል ተቃራኒ። የሶስተኛ ወደ ግራ ነበር የሚጣመመው ወይም የተንሻፈፈው ማለት ነው። ይሄ ግን ወደ ግራ፣ ይሄኛው ወደ ቀኝ፣ ይሄኛው ወደ ግራ ነው ማለት ነው። ስለዚህ ልዩነታቸው በዚህ መለየት ትችላላችሁ። እግር ካላቸው እግራቸው ስለሚያጥር በግራ በኩል እንትን አይላችሁም። እግር ከሌላቸው ልክ እንደዚህ የሚጻፍ ከሆነ ደግሞ ምን ታደርጋላችሁ ማለት ነው? እግራቸው ወደ ግራ እንደ ዞረ ማየት ወይም እንደ ተንሻፈፈ ማየት። አምስተኛ ቀላል ነው፣ ቀለበት መኖሯን ማየት ነው። የቀለበት አላት። ቄ የተለያየ ቅርጽ አላቸው ልክ እንደ ቀጥ ጻፍና እዚህ ጋር ምንድነው እንትኗ የተጣመመ ነው ጣማማ አላት እዚህ ጋር ጫፏ ላይ ማለት ነው። በዚህ መለየት ትችላላችሁ። ከዛ ወደ ሰባተኛ ስንሄድ ደግሞ እግር ካላቸው ባለ እግር ከሆኑ ማለት ሁለት እግር ምናምን ካላቸው ምንድነው እግራቸው በቀኝ በኩል ያጥራል ብያቸዋለሁ። ልክ ሾን ቦን ማየት ትችላላችሁ። እዚህ ጋር ግን ልክ አንድ እግር ብቻ ስላላቸው ከላይ ምን አለባት ማለት ነው? ቀለበት አለባት ማለት ነው። አናቷ ላይ ኮፍያ ወይም ኮፍያ አለባት ማለት በዚህ መለየት ትችላላችሁ። ቀለበት ሳይሆን ኮፍያ ብላችሁ መያዝም ትችላላችሁ ማለት ነው። ከላይ የሆነ ነገር እንዳላት ማስታወስ። ያ ወደዚህኛው እንሄድ። ቡ ቢ ባ ቤ ብ ቦ። እስኪ እንድገመው አንዴ። ቡ ቤ ባ ቤ ብ ቦ። ያ ድምጻቸው ይህን ይመስላል። አሁን ቅርጻቸውን ለመያዝ በጣም ቀላል መንገድ ያ የመጀመሪያ ምን የለባትም ቀለበት የለባት፣ እሱ ቅጥል የለባትም ኖርማል ለምትጻፈው እያችኋለሁ። ከዛ ሁለተኛ ተመሳሳይ ነው። የቡ ምን አለባት? ቅጥል አለባት። ሶስተኛ እግራቸው ይንሻፈፋል ብያችኋለሁ። ይሄው እንደምታዩት ነው። አራተኛ እግራቸው ያጥራል ብያችኋለሁ። እግራቸው አጭር ነው። አምስተኛ ቀለበት አለባት። ይሄው ቀለበት አለባት በቀኝ በኩል። ስድስተኛ የተለያየ ቅርጽ ነው ያላቸው። በቅርጻቸው ነው የምትለዩት ብያችኋለሁ። ስለዚህ ምን ማድረግ አለባችሁ ማለት ነው? ብ ደግሞ ልክ እንደ ቡ ትጻፍና ግን እንትኑ ቅጥሉ ያለባት በግራ በኩል ነው። ያኛው በቀኝ በኩል ነው ቅጥሉ ያለበት፣ ይሄኛው ግን በግራ በኩል ነው ማለት ነው። በዚህ መለየት ትችላላችሁ። ሰባተኛ እግራቸው በቀኝ በኩል ያጥራል ብያችኋለሁ። ያው አጭር ነው ማለት ነው። ያ ወደዚህኛው እንሂድ። ይሄስ ማን ነው? ይሄ ልክ እንደ በ ነው የሚጻፈው ግን ድምፁ ይለያያል ማለት ነው። ማን ነው ይሄ? ቨ ይባላል። ቨ ቡ ቪ ቫ ቬ ቭ ቮ። እንድገመው እስኪ አንዴ። ቨ ቡ ቪ ቫ ቬ ቭ ቮ። እስኪ አሁን ቅርጻቸውን እስኪ አሁን ልክ ይሄ ኖርማል ነው። በቃ የበን ካወቃችሁ ቨ በጣም ቀላል ነው። በቃ ቅርጻቸውን ካወቃችሁ ቨ ተመሳሳይ ነው ማለት ነው። እችን ጋደም ማድረግ ብቻ ከዚህ ሁሉን ጋደም ማድረግ ብቻ ማለት ነው። ከላይ ያለውን ብቻ መጨመር ነው እንጂ ተመሳሳይ ነው ማለት ነው። ስለዚህ በን ከጻፍን ከላይ ማድረግ ለመጻፍም ቀላል ነው። አሁንም ቡን ከጻፍን እችን ከላይ ማድረግ ብቻ ነው የሚጠበቅብን። ስለዚህ ቅርጻቸውም ተመሳሳይ ነው ማለት ነው። ስለዚህ በቀላል መንገድ
ማወቅ ትችላላችሁ ማለት ነው። ኦኬ ይሄኛውን እንይ። ይሄ ደግሞ ማን ነው? ተ ትባላለች። ተ ቱ ቲ ታ ቴ ት ቶ። እስኪ እንድገመው አንዴ። ተ ቱ ቲ ታ ቴ ት ቶ። ያ ድምፃቸውን በዚህ መልኩ አየን። አሁን ወደ ቅርጹ እንሄድ። ወደ ቅርጽ። ስለዚህ ቅርጻቸው የመጀመሪያ ምን የለባትም? ተነች። መጀመሪያ ቅጥል ምናምን ነገር የለባትም። ከዛ ሁለተኛ እንደነገርኳቸው ቅጥል አለባት በቀኝ በኩል። ሶስተኛ እግራቸው ሸፋፋ ነው። አምስተኛ ባለ እግር ከሆኑ እግራቸው በግራ በኩል ያለው እግሮቻቸው ያጥራሉ ብያቸዋለሁ። ግን እቺ አንድ እግር ብቻ ስለሆነች ምንድነው ማለት ነው? ወደ ግራ የተንሻፈፈ ነው እግሯ። ከሶስተኛ ተቃራኒ ማለት ሶስተኛ ወደ ቀኝ ነበር የተንሻፈፈው። እችኛዋ ግን ወደ ግራ ነው የተሻፈፈችው ማለት ነው። ስለዚህ በዚህ መልኩ ማወቅ ትችላላችሁ። አምስተኛ ምን አለባቸው? ቀለበት አለባቸው። ስድስተኛ የተለያየ ቅርጽ አላቸው። ልክ እንደ ተጻፈና ግን እዚህ ጋር አናቷ ላይ ወይም ጫፏ ላይ ምን አለባት? የተጣመመ ነገር እንዳለባት ማወቅ። ከዛ ሰባተኛ ደግሞ ባለ እግር ከሆኑ እግሮቻቸው ያጥራል ማለት ባለ ሁለት እግር ከሆኑ ወይም ባለ ሶስት ከሆኑ በቀኝ በኩል ያለው እግሮቻቸው ያጥራል ብያችሁ ነበር። ግን እዚህ ጋር ባለ አንድ እግር ስለሆነች ምን አለባት ማለት ነው? ልክ እንደ ቆ አናቷ ላይ ኮፍያ አላት ማለት ነው። ኮፍያ መኖሯን ማወቅ ወይም ቅጥል እሱ ቀለበት ከአናቷ ላይ አለ ብላችሁ መያዝ በሚገባችሁ ነገር ማለት ነው። ያ ወደዚህኛው እንሄድ። ይሄ ደግሞ ማን ነው? ቸ ቹ ቺ ቻ ቼ ች ቾ። ቸ ቹ ቺ ቻ ቼ ች ቾ። ያ ድምፃቸውን በዚህ መልኩ አየን። አሁን ቅርጻቸውን እንይ። ልክ አሁንም ተን ማወቅ ብቻ ነው። ተን ካወቃችሁ ቸ ቀላል ነች። ያው ተን ከጻፋችሁ ከላይ ይሄን ጋደም ማድረግ ብቻ ነው። ከላይ ይሄን መጨመር ብቻ ነው። ጋደም የሚለውን ነገር መጨመር ብቻ ነው። ከዛ ማን ይሰጣችኋል ማለት ነው? የቸን ቤተሰብ ሁሉንም ይሰጣችኋል እዚህ ጋር ሲጨምሩ ማለት ነው። ከላይ ጋደም ያለውን ነገር ከጨመራችሁ ልክ ማን ይሰጣችኋል ማለት ነው? ቸን ይሰጣችኋል ማለት ነው። ያ ስለዚህ ቸ ያው ኖርማል ቅጥል የላትም። ቹ ያው ልክ እንደ ቱ ጽፍና ግን ከላይ ችን ጋደም ካረጋችሁ ራሱን ስለሚሰጣችሁ በቀላል መንገድ ማወቅ ትችላላችሁ ማለት ነው። ከዛ ወደ መጨረሻው እንሄድ። ወደ ዛሬ ክላሳችን ማለት ነው። ስለዚህ የ እናትች የ ዩ ይ ያ የ ይ ዮ። እስኪ እንድገመው። የ ዩ ይ ያ የ ይ ዮ። ያ አሁን ቅርጻቸውን እንዴት እንለይ? የመጀመሪያ እንደነገርኳችሁ ነው። ሁለተኛ ቅጥል አለባት። ሶስተኛ እዚህ ጋር ሶስተኛ እግሯ ሸፋፋ አይደለችም፣ አጠብቁ። ዳብል ልክ እንደ ዩ ትጻፍና ግን እዚህ ጋር ቅጥሏ የሆነ እንትን አላት ማለት ነው። እዚህ ጋር ወፈር ያለ ነገር አላት ማለት ነው። እችኛዋ ዩ ኖርማል ነች ማለት ነው። እዚህ ጋር ግን በዛ ይላል። ጫፏ ላይ የሆነ ቅጥል ድጋሚ ቅጥል ያላት ነገር ይመስላል። በቀላል ማወቅ ትችላላችሁ ማለት ነው። ከዛ ወደ አምስተኛ ስንሄድ ማለት ወደ አራተኛ ቺ እግሯ ወደዚህ የተንሻፈፈች ናት ብያቸዋለሁ። አንድ እግር ብቻ ከሆነ ወደ ግራ እንደሚዞር ነግሬያቸዋለሁ። ወደ ግራ የዞረች ናት ማለት ነው። ስለዚህ አምስተኛ እንደነገርኳችሁ ቀለበት ነው። ስድስተኛ ልክ እንደ የተጻፈና ግን እግሯ ዝርግ ነው ማለት ነው። የተዘረጋ ነው እግሯ ማለት ነው። ከዛ የው ደግሞ ልክ እንደ የተጻፈና ከላይ ቅጥል ካናቷ ላይ ቅጥል ወይም ኮፍያዋ ላይ ቅጥል ማድረግ ብቻ ነው ማለት ነው። ያ እናንተ አሁን የሚጠበቀው ምንድነው? የመጀመሪያ ፊደል ካወቃችሁ በጣም ቀላል ነው። እናንተ የመጀመሪያን ፊደል ማወቅ ነው የሚጠበቅባችሁ። ለምሳሌ አሁን ዛሬ ያየን ከሰ እስከ ያሉትን እንዴት በቀላል መንገድ የመጀመሪያ ፊደል ማወቅ አለብን የሚለውን ማየት አለባችሁ። ስለዚህ የመጀመሪያ እነዚህን ካወቃችሁ ከዛ ቀጥሉ እግራችሁ የተንሻፈፈ እግራቸው ማጠር ነው። ቀለበት ያላቸውን ነገር ማወቅ ብቻ ነው በቃ። የመጀመሪያ ምን አለባት? ምንም የለባትም። ከዛ ወደ ሁለተኛ ስትሄዱ ቅጥል እንዳለባቸው ምን ላይ ጎናቸው ላይ፣ ሶስተኛ እግራቸው ሸፋፋ እንደሆነ፣ አራተኛ ባለ ሁለት እግር ከሆኑ እግራቸው አጭር እንደሆነ በግራ በኩል ያለው፣ አምስተኛ ቀለበት እንዳላቸው ሁሉም ማለት ትችላላችሁ። ስድስተኛ የተለያየ ቅርጽ አላቸው። እሱም በድምጻቸውም በምን ማወቅ ትችላላችሁ። ወደ ሰባተኛ ስትሄድ ደግሞ ባለ ሁለት እግር ከሆኑ እግራቸው በቀኝ በኩል እንደሚያጠር፣ እንዲሁም አንድ እግር ምናምን ካላቸው ደግሞ ከላይ ኮፍያ ነገር ወይም ቀለበት ነገር እንዳላቸው
ማወቅ ነው የሚጠበቅባችሁ ማለት ነው። ስለዚህ በቀላል መንገድ እናንተም ማወቅ ትችላላችሁ ማለት ነው። ኦኬ ዛሬ እንግዲህ የቀን ወይም ክፍል 2 ነው ይዤላችሁ የመጣው ማለት ነው። ዛሬ እዚህ ጋር እናብቃ። ቀጣይ ደግሞ ክፍል 3ን ይዤላችሁ እመጣለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። ኦኬ እንዲሁም የቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም ተባበሩን፣ እኛንም አበረታቱን ማለት ነው። ኦኬ የዛሬ ክላሳችን ይህን ይመስል ነበር። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ